በህፃናት አካላዊ እድገት ውስጥ ምግብ ሁለት አይነት ተግባራትን ይከውናል። የመጀመሪያው በሰውነት ውስጥ የተለያዩ ተግባራት ያላቸው ህዋሳትን ለስራ ብቁ ማድረግ ሲሆን ሁለተኛው ደግሞ አካላዊ መጠንን ማሳደግ ነው። አእምሮአዊ እድገት ደግሞ ነገሮችን የመገንዘብ የማሰብና ምክንያታዊ የመሆን ብቃትን የሚመለከት ነው። ታዲያ እንደ አዋቂዎች ሁሉ ህፃናትም ለከፍተኛ የሰውነት ክብደት የተጋለጡ ናቸው። ከመጠን በላይ የሰውነት ክብደት መጨመር የተለያዩ የጎንዮሽ ችግሮችን እንደሚያስከትል የህክምና ባለሙያዎች ይናገራሉ። ከመጠን በላይ ውፍረት በተለያዩ ምክንያቶች ሲመጣ እንደ ምክንያቶች ሁሉ መፍትሄዎችም የተለያዩ ሲሆኑ በተፈጥሯዊ መንገድ የተመጠነ የሰውነት ክብደት እንዲኖር የሚያስችሉ መንገዶችን መጠቀም አስፈላጊ እንደሆነ ይነገራል። በዛሬው ለጤናችን ሰዓት በልጅነት ስለሚያጋጥም ከፍተኛ ሰውነት ክብደት መጨመር ነው የምናነሳው። በጉዳዩ ላይ የስነ ምግብ ባለሙያ የሆኑት አቶ አብነት ተክሌን አነጋግረናል። ይሄ ችግር በአብዛኛው ከአመጋገብ ጋር የሚያያዝ ነው ቢባልም የአካል ብቃት እንቅስቃሴ ያለማድረግ እና ሌሎች ምክንያቶች መንስኤ መሆናቸውን ይገልጻሉ። ብዙ ጊዜ ከምግብ ጋር የምናገናኘው አንዱ ዋናው መሰረታዊ የሆነ ችግርም ቢሆን አካላዊ እንቅስቃሴዎች አለማድረግ፣ ከቤተሰብ ተዋርሶ የሚመጣ የዘረመል ጉዳይ ወይም የጄኔቲክስ ጉዳይ፣ አንዳንድ ጊዜ ደግሞ ከስሜት ጋር ተያይዞ የሚመጡ ችግሮች፣ እንቅልፍ ማጣት የመሳሰሉት አዋቂዎች ላይ የሚስተዋሉ ነገሮች ልጆች ላይ ሊስተዋሉ ይችላሉ ማለት ነው። ለምሳሌ ምግቦችን በምንመለከትበት ጊዜ እንግዲህ በሁለት ደረጃ ልንከፍለው እንችላለን። በተለይ አቅም የቤተሰብ አቅም ወይም ደግሞ ልጆችን መመገብ የሚቻልበት አቅም ከፍ ባለባቸው ሁኔታዎችና እንዲሆኑ ዝቅ ባለባቸው ሁኔታዎች በሁለቱም አጋጣሚዎች ሊከሰት የሚችል ነገር ስለሆነ ከፍ ባለባቸው ሁኔታዎች ላይ ስንመጣ ያው እንግዲህ ልጆችን የጠቀምን እየመሰለን ልጆችን በአግባቡ እንዳበላን እየመሰለን ልጆች መመገብ ካለባቸው መጠን በላይ ማብላት፣ ቁርስ፣ ምሳ፣ እራት ውጪ ከሰውነታቸው ፍላጎት እንዲሁም ደግሞ አንዳንድ ጤናማ ስናኮች ውጪ በየሰዓቱ አላስፈላጊ የሆኑ ምግቦችን መመገብ፣ ከመጠን በላይ ማብላት፣ እንደገና በምግብ ማዋበል፣ በምግብ ማዝናናት የመሳሰሉ ችግሮች ልጆችን ምግብ አንጻር ሊጎዳቸው ይችላል። ለምሳሌ አሁን በጣም እየተስተዋለ ያለው በየቦታው የሚሸጡ ነገሮች አሉ። ጣፋጭ ምግቦች፣ እነዚህ የታሸጉ ነገሮች በአብዛኛው ተፈጥሯዊ ይዘታቸውን ለቀው በብዙ ኬሚካሎች ረጅም ጊዜ እንዲቆዩ ለማድረግ ለልጆች ደግሞ ለዓይናቸው እንዲያምራቸው በተለያዩ ኬሚካሎች የታጀሉ ለምሳሌ ከለሮች፣ አርቲፊሻል የሆኑ ጣዕሞች እነዚህን የመሳሰሉ ነገሮች በውስጣቸው የገባባቸው ምግቦችን ለልጆች በማቅረብ አንደኛም ከመጠን በላይ ሰውነታቸው ከሚፈልገው በላይ ኤነርጂ ወደ ሲስተማቸው እንዲገባና ያ የተረፈ ኤነርጂ እንዲጠራቀም በማድረግ ሁለተኛም ደግሞ እነዚህን ኬሚካል የበዛባቸው በአግባቡ ፕሮሰስ ያልተደረጉ ጤናማ ያልሆኑ ምግቦችን እየሰጡ ሰውነታቸው ምግብን ፕሮሰስ የሚያደርግበትን ወይም ደግሞ የሚያቀናበርበትን መንገድ እንዲዛባበት ማድረግ ወይም ሜታቦሊዝም ሲስተሙን ማበላሸት ማለት ነው እና ይሄ የማይቆም የሰውነት መጨመር ሊያመጣ ይችላል። ህፃናትን መቆጣጠር ሲከብደን ዝም እንዲሉ ለማድረግ ሲባል ረጅም ሰዓት ቁጭ እንዲሉ ይደረጋል የሚሉት አቶ አብነት ይሄም ለከፍተኛው ውፍረት የሚያጋልጣቸው ነው ይላሉ። ብዙ ጊዜ ለልጆች እንዳይረብሹም ይሆናል ወይም ደግሞ አርፈው እንዲቀመጡ ሊሆን ይችላል። ግን በቴሌቪዥኖች ላይ፣ ስልኮች ላይ መሰል ነገሮች ላይ ልጆች እንዲጫወቱ በማድረግ አካላዊ እንቅስቃሴ እንዳይኖራቸው ማድረግ፣ ወደ ውጭ እንዳይወጡ አንድ ቦታ ላይ ተወስነው እንዲቀመጡ የማድረግ እነዚህ ነገሮች መሰረታዊ የሆነ የኪሎ መጨመር ያመጣሉ። እንግዲህ በተወሰነ አጋጣሚ ደግሞ ከቤተሰብ የሚመጣ ጄኔቲክ ፋክተር አለ። ይሄ በምርመራ ሊረጋገጥ የሚችል ነው። የተረጋገጠ ከሆነ ደግሞ ያ የጄኔቲክ ፕሪዲስፖዚሽኑ ወይም ደግሞ ከዘረመል ጋር ተያይዞ የመጣው ነገር በምን መልኩ ሊቀረፍ ይችላል የሚለውን የባለሙያ ድጋፍ የሚያስፈልጋቸው ነገሮች ይኖራሉ። በቤተሰብ መሃል በሚፈጠር አለመግባባትና አንዳንድ ምክንያቶች ልጆች ለጭንቀት ተጋላጭ ከሆኑ ከፍተኛ ውፍረት ሊከሰትባቸው ይችላልም ብለዋል። ስሜታቸው ሲዘበራረቅ ብዙ በመቀመጥ ቤተሰቦች በአግባቡ ስሜታቸውን ጠብቀው ባለመኖር ወይ ኃይለኛ ቁጣዎች ወይም ደግሞ መረበሾች ወይም ቤተሰብ አለመግባባቶች ባሉባቸው ሁኔታዎች ውስጥ ልጆችም እንደዚሁ መሰረታዊ የሆነ ስሜት መዘበራረቅ ያመልሶ ሰውነት እንዲወፍር የማድረግ እንቅልፍም የማጣት ነገሮች ያመጣል። ሰውነታቸውም እየጨመረ መጣ ቁጥር እንደዚሁ የመገላበጥና የተረጋጋ እንቅልፍ አለመተኛት ሲኖር መልሶ ያም እንደገና ውፍረትን የመጨመር ነገር ይኖራል። እነዚህ ሁሉ ተጠራቅመው ነው እንግዲህ ልጆች በአግባቡ ኪሎአቸውን መጠበቅ የሚቸገሩትና የቤተሰብ ኃላፊነት ከፍተኛ ነው። ይሄ
ይህ ከፍተኛ የሆነ የሰውነት ክብደት ለሌሎች የጤና ችግሮች አጋላጭ መሆኑን የሚያነሱት ባለሙያው እንደ ስኳር ያሉ ህመሞች በልጆች ላይ እንደሚከሰቱም ይገልጻሉ። በብዙ እንግዲህ ዶክመንት በተደረጉ አሁንም እኛም በስራዎቻችን በመናያቸው በህክምና ቦታ በጣም በብዛት ከሚታዩ ነገሮች ውስጥ አሁን በልጆች ላይ የስኳር ህመም በጣም እየጨመረ መጥቷል። የተለያዩ ምክንያቶች አሉት ከቤተሰብ ጀምሮ የሚመጡ ከዛ ግን የአኗኗር ዘይቤዎቻችን የልጆች ሰውነት መወፈር የሚመገቧቸው ምግቦች መሰል ነገሮች ይሄ ሊያመጡት ይችላሉ። በጣም አስቸጋሪ ነው። ልጆች ላይ ስኳር ተከስቶ ልጆችን በአግባቡ ስኳርን ተቆጣጥሮ ለማቆየት አስቸጋሪ ነው የሚሆነው እና ያንን ለማድረግ መጀመሪያ ጤናማ የሆነ ላይፍ ስታይል መከተል ያስፈልጋል። ልጆች ላይ የልብ በሽታዎች የመከሰት እድሎች አሉ። ከዚህ ከሰውነት መወፈር ጋር በተገናኘ ማለት ነው። እጆቻቸው ጋር ያሉ ወይም እግሮቻቸው ላይ ያሉ በተለይ እግሮቻቸው ላይ ያሉ መገጣጠሚያዎች የመታመም ለመራመድ አለመመቸት፣ ያ ህመም ደግሞ መልሶ እንዲቀመጡ የማድረግ በራሳቸው ጥሩ ስሜት እንዳይሰማቸው ማድረግ፣ ለድብርቶች የመጋለጥ ነገሮች ይኖራሉ። እንቅልፍ ማጣት፣ እነዚህ መልሰው ደግሞ አካላዊና አእምሮአዊ እድገታቸው ላይ የተዛባ አይነት እድገት እንዲኖር ያደርጋል ማለት ነው። እንደዚህ አይነት ከፍተኛ የሰውነት ክብደት ያጋጠማቸውን ልጆች ጤና ለመጠበቅና ለማስተካከል አስቀድሞ አጋላጭ ሁኔታዎችን ማስተካከል ተገቢ ነው ይላሉ። መነሻዎቹን ማስተካከል ነው። መነሻው ምንድነው ከቢለው ከተነሳን አንዱና ዋናው አመጋገባቸው ነው። በጣም ጤናማ ያልሆኑ አመጋገቦች በሀገራችንም በዓለም በጣም የተለመዱ ያሉበት አሉ። በእርግጥ አንዳንድ ሀገራት ደግሞ በጣም በጥንቃቄ ልጆቻቸውን እያሳደጉ አሉ። እነዚህ የስካንዲኔቪያን ሀገሮች እንደ ጃፓን የመሳሰሉ በጣም ጥንቃቄ ያለው ከልጅነታቸው ጀምሮ ተገቢውን የሆነ ምግብ እንዲመገቡ በተለይ አሁን አትክልቶችን ምግቦቻቸው ላይ ማካተት፣ ፍራፍሬዎችና ምግቦቻቸው ላይ ማካተት እኛም እየተጠቀምን አሁን ብዙ ጊዜ እኛ ስለማንጠቀም ነው። ያልተፈተጉ እህሎች ነጫጭ ነገሮችን ከምግቦቻቸው ላይ ለማውጣት መሞከር ነው። የተፈተጉ ጽድት ያሉ ነጭ ዳቦዎች፣ ፓስታዎች የመሳሰሉ ነገሮች ልጆቻችንን የበለጠ እንዲወፍሩ የማድረግ አትክልቶች እንዲደፍሩ በተለያየ መንገድ እያጣፈጡ ማቅረብ። ልጅ ከጣፈጠው ይበላል። ያንን ማድረግ ነው። እኛም እየበላን ማሳየት ያንን ማድረግ ይፈልጋል። በየትኛውም አጋጣሚ ልጆቻችን እነዚህ ስኳር የበዛባቸው ጣፋጭ ነገሮችን መጠጣትም ማየትም የለባቸውም። በቤታችን ውስጥ መገኘት የለበትም ማለት ነው። እነዚህን ነገሮች ልጆች ልምድ እንዳይኖራቸው ማድረግ፣ ውሃ እንዲለምዱ ማድረግ፣ ወተት እንዲለምዱ ንጹህ ነገሮችን መጠቀም ማድረግ ይቻላል። በመጠጥ በሚያስፈልጋቸው ጊዜ ልጆች እንግዲህ በዓለም የጤና ድርጅት ሪኮሜንዴሽን ካየ ነው ቢያንስ በየቀኑ ለ1 ሰዓት የተለየ አይነት እንቅስቃሴዎች ማድረግ አለባቸው። ሩጫ ሊሆን ይችላል፣ ስፖርት፣ ወክ ማድረግ፣ መጫወት፣ መሯሯጥ ሚኒመም የሚባለው ነው። ይሄ አንድ ሰዓት ያክል ያስፈልጋቸዋል በየቀኑ ማለት ነው። ስናኮች ወይም መሀል ላይ ከምግብና ከቁርስ ከምሳከራት ውጭ የሚመገቧቸው ምግቦች ላይ ይሄ ምግብ ያልሆኑ ነገሮችን አለመስጠት። እኛ ብዙ ጊዜ ጣፋጭ ነገሮች ሆነው በተለያየ መልክ ለልጆች እንዲስቡ ተደርገው የሚሰሩ ምግቦችን ምግብ ብለን አንቆጥራቸው። እርጎ የመሳሰሉ ነገሮች፣ የተወሰኑ የለውዝ ዝርያዎች፣ እንደዚህ አይነት ቤት ውስጥ ልንሰራላቸው የምንችላቸው ጤናማ የሆኑ ስናኮችን መስጠት፣ ፍሩቶች፣ ፍራፍሬዎች ማለት ነው። እነዚህን መስጠት ያስፈልጋል ማለት ነው። ልጅነት አካላዊ እድገት በተከታታይ የሚጨምርበት ብቻ ሳይሆን በጨዋታዎች ከፍተኛ ኃይል የሚወጣበት ጊዜ ስለመሆኑ ይናገራሉ። በዚህም ሳቢያ ለልጆች የሚቀርበው ምግብ እነዚህን ታሳቢ ያደረገ መሆን እንደሚገባው ገልጸው ለዚህም ፕሮቲንና ካርቦሃይድሬት ያላቸው ምግቦች ወሳኝ መሆናቸውን ጠቁመዋል። በፋብሪካ የሚዘጋጁ ምግቦች ስኳር፣ ከፍተኛ የስኳርና የጨው መጠን ያላቸው ጣፋጭ ምግቦችና መጠጦች፣ ከፍተኛ ስብ ወይም ቅባት ያላቸው ምግቦች እንዲሁም የተጠበሰ ድንች ወይም ቺፕስን ጨምሮ ሌሎች በዘይት የሚጠበሱ ምግቦችን ልጆች አዘውትረው እንዲመገቡ ማድረግ በጊዜ ሂደት የጤና ጠንቅ ማስከተሉ አይቀርም ብለዋል።